አለይኩም ወራህመቱላሂ ወበረካቱ ውድና የተከበራችሁ ውድ ቻናሌ ቤተሰቦች እንዴት ናችሁ? እኔ ሰላም ነኝ አልሐምዱሊላህ። በያላችሁበት ያላህ ሰላም እዝነት አይለያችሁ፣ እንዲሁም አላህ ሀገራችንን ሰላም ያደርግልን እያልኩኝ ዛሬ ደግሞ በቅርቡ ኢትዮጵያ ለገባችሁ እህታችን ገራዶ የሚሄድ የቤት እቃም አለ መፈረሻም አላት ማለት ነው። ፍራሾች አልባሳትም እዚህ ጋር አለ 204695 ብር የፈጀ ነው ማለት ነው። ሁሉም ሆኖ መፈረሻውም ትራስ አላት፣ እዚህ ጋር ኤክስትራ ፍራሽ አላት። መፈረሻ ፍራሽም 4 ነው ያላት 12 ትራስ እና እያንዳንዱን እቃ ዋጋ ማሳውቃችሁ ይሆናል። በጣም የሚያምር ቆንጆ መጋረጃም አላት ብሉ ብላክ ነው እንደምታዩት። እና ላይክ እና ሼር እያደረጋችሁ ከዛ በፊት ምንድነው ምን ልላችሁ ነው፣ ያው ሰሞኑን ተደጋጋሚ እየነገርኳችሁ ነው ግን ምን አለ መሰላችሁ ሁሉም ሰው የሚመጣው አሁን በዋትስአፕ ትጽፉልኝና የዚህን እቃ ሂሳብ ሰርተሽ ላኪልኝ። እኔ እኮ እቃ ሻጭ አይደለሁም በአላህ ወላሂ እቃ ሻጭ ብሆን ደስ ይለኛል፣ እኔ ለራሴም ጥቅም ነው። ግን መጋረጃ አንድ ቦታ፣ ትራስ ልብስ ሌላ ቦታ፣ ይሄ ረከቦት ሌላ ቦታ፣ ሲኒ እንትና፣ ከዛ ደግሞ ብርድ ልብስ ሌላ ቦታ፣ ሞሰብ ገበያ፣ ማገዶ ቆጣቢ ተርላጋ፣ በቃ ሁሉም የተለያየ ቦታ አለው ማለት ነው። ሁሉንም የፈለገ ጎበዝ ነጋዴ ወይም ባለሀብት የሆነ ነጋዴ ቢሆን አንድ ቦታ ላይ አንድ አይነት ይሄን ሁሉ እቃ ይዞ መሸጥ አይችልም። የእቃ ቤት ከሆነ እቃ፣ ትራስ ልብስ ቤት ከሆነ ትራስ ልብስ፣ መጋረጃ ጋር አንድ ላይ ማለት ነው። እንደዛ ነው። እና ሀባይ ምን ልላችሁ ነው፣ እቃስ ይሄንን እንፈልጋለን ይሄንን በቃ አውርተን መጨረሻውን ሂሳብ ሰርተሽ ላኪ። የዚህ ዋጋ ስንት ነው? ይሄኛው ዋጋ እኔ ጠይቀሽ ንገሪ። ስዞር አሉልም ወላሂ እኔ ቃለ መጠየቅ ማለት ነው። እቃ ዛሬ የገዛሁትን ከጠየቃችሁ ዛሬ የገዛሁት እንደዚህ ነው፣ ለነገው አላሁ አለም ነው የምላችሁ። ሲጀመር እኔ የዛሬ ዋጋ ጠይቄ ብነግራችሁ ለእናንተ ነገ ግዢ ስትሉኝ ሐዋላውን እንደላኩላችሁ ነው። ሳምንትም ሊያድር ይችላል። አካውንት ላኪ ብላችሁ ወር ማድራችሁ የምትልኩ ልጆች አላችሁ። በዛ ሰዓት ይሄን ያህል ነው ብዬ ብላችሁ ድካም ብቻ እኔን ብቻ ነው የምታደክሙኝ። ለእናንተም ጥቅም የለውም፣ ለእኔም ጥቅም የለውም። ለእኔ እንደውም ድካም ነው ማለት ነው። ለምን ሂጄ ጠይቄ ይሄን ያህል ነው አሉ ብያችሁ ከዛ ደግሞ ሌላ ጊዜ ገበያ ስገበይ ሌላ ነው ብያችኋለሁ። እቃ እንደ ማንኛውም ሰው አልሐምዱሊላህ እኔ እናንተን ሐቅ ወላሂ ነካ አላረግም ማለት ነው። ለምን የድካም ልክ ስለማቀው ማለት ነው። እንደ ማንኛውም ሰው በግምት ትልካላችሁ፣ ከተረፈ ይመለስላችኋል። አንድ ብር ብትሆን እኔ አልፈልግም የእናንተን፣ ካነሰ ደግሞ እዛ ብር ላይ ትጨምራላችሁ። እንደዛ ነው እኔ የምሰራው፣ ግልጽ ለማድረግ ያክል ማለት ነው። ለምሳሌ እህታችን ላከችልኝ፣ የላከችልኝ ብር ተርፏል፣ የተረፈውን አስተላልፍላታለሁ ማለት ነው። ስለዚህ እንደ ማንኛውም ሰው ነው የምገዛው፣ ለራሴ እንደምገዛው ነው የምገዛላችሁ። እኔ የት ነሽ እያላችሁ ነው ያለሁት፣ ኮምቦልቻ ነው። ያው ሁሉም ብዙዎቻችሁ ታውቃላችሁ፣ ከኋላ የምትመጡ ናችሁ እንጂ እኔ የምኖረው ኮምቦልቻ ነው። እቃ ግን ደሴም ኮምቦልቻም ነው የምገዛው ማለት ነው። የሚቀንስበት ቦታ ላይ እየሄድኩ ነው የምገዛላችሁ። እና ይሄንን ይመስላል የዛሬው እቃ። ወደ እቃችን ዋጋዎቹን ላሳውቃችሁ ማለት ነው። በመጀመሪያ እዚህ ጋር እንደምታዩት በጣም ቆንጆ የሆነ ትራስ ልብስ አላት። ገና አውጭ ሆና ነው የመረጠችው። የዛሬ 2 ሳምንት አካባቢ አሰፍቼላታለሁኝ። ምንድነው 12 የትራስ ልብስ እና 4 የፍራሽ ልብስ 3 ተኪያ ነው። 3 ተኪያ 3 ሲባዛ በ1930 ብር ሂሳብ 5790 ብር ነው። የትራስ ልብስና የፍራሹ ደግሞ የፍራሽ 4 ሲባዛ በ2180 ብር 8720 ብር ይሆናል ማለት ነው። 12 ትራስ ሲባዛ በ610 ብር 7320 ብር። ሌላው 2 በ4 እዚህ ጋር ብሉ ብላክ በጣም ቆንጆ ምንጣፍ አላት። ያው ከታች እንትን ስላልኩ ነው። ቦታው አንደኛ ጠባብ ነው፣ እቃ በዝቶብኛል ሰሞኑን እየተጫነ አይደለም፣ ለዛ ነው። እና ምንጣፍ ያኔ በደንብ ያልዘረጋሁት ለማለት ነው። እና ምንጣፉ 10000 ብር 2 በ4። ሌላው 18500 ብር ነው። ይሄ መጋረጃ የተሰራላት እዛ ጋር ወፍራሙ ፓርት አለ። ይሄ ስሱ ፓርት ነው። ባለ 2 ተከፋች 3 ሜትር ላይ ያለቀ 6 ሜትር ስሱ 6 ሜትር ወፍራሙ ነው የተሰራላት ማለት ነው። 18500 ብር በጣም የሚያምር ቆንጆ መጋረጃ ነው። ከዛ ወደ ሌሎቹ ልውሰዳችሁ ማለት ነው። ግማሽ ደርዘን ሲኒ ነው ያዘዘችኝ በ2000 ብር። ካርቶኑ ይሄ ነው ማለት ነው። በጣም የሚያምር ቆንጆዬ ሲኒ ነው። ግማሽ ደርዘን ነው 2000 ብር። ከዛ ረከቦቱ ደግሞ አክሰሰሪውን እዚህ ጋር በደንብ ዘርግቸዋለሁ ብዬ አስባለሁ ዛሬ
ምንድነው ሰርቪስ ማጨሻ ጀበና ማስቀመጫና ፌርሜሎ እዚህ ጋር አለው። ይሄኛው ጋቻውን አያካተትም። ጋቻው ለብቻው 450 ብር ነው የተገዛው ማለት ነው። እና ረከቦቱ ደግሞ በ4200 ብር ነው የገዛሁላት። ታዩት 1 ሜትር በ1 ሜትር የሳሩ ሱፍራ በአንደኛ በሚባለው 2200 ብር ነው የገዛሁላት ማለት ነው። መጋረጃው ይሄንን ይመስላል። ከታች እንትን ስላለው ነው ትራሱ ልብስ ስለተጠጋው ነው። በነገራችን ላይ የኔ ቤቱ አጭር ነው። በዛ ላይ ደግሞ መጋረጃ አይይዝም። ለዛ ነው እንጂ በጣም የሚያምር ቆንጆ መጋረጃ ነው። ይሄኛው ወፍራሙ ፓርት እዚህ ጋር ያለው ወፍራሙ ነው። የምር በጣም የሚያምር ቆንጆ ነው። ማሻአላ ተባረከ ረህማን። አያችሁት? ኢትዮጵያ መቼም የሌላ አይነት መጋረጃ የለም። በነገራችን ላይ ውጭ ሀገር ብቻ ያለ የሚመስላችሁ ሞልቷል ለማለት ያክል ነው። ሌላው 4 ሜትር 4 ሜትር 8 ሜትር የሆነ የመጋረጃ መስቀያ ገዝቼላታለሁ። እነዚህ አክሰሰሪዎቹ ናቸው። አንዳንድ እህቶች መጋረጃ ሲሰራ አክሰሰሪው ይሄ አብሮት የሚመጣ ነው የሚመስላቸው። አይደለም። ይሄንን ብረቱን ስትገዙ ይሄ አብሮት ይመጣል። እነዚህ ቀለበቶቹ አብረው ይመጣሉ። ጋንች ነው ይሄ ስሙ ማለት ነው። ከዛ ኮፊታዎች አሉት ለብረቱ ዳርና ዳር ላይ የሚለበስ እና የሚመጣው ይሄ ጋር ነው። መጋረጃውን እኔን አዛችሁኝ ከዛ ብረቱን እናንተ ስትገዙ መጋረጃው ጋር ለምን አልመጣም ትሉኛላችሁ። አይመጣም። መጋረጃው ይሄ አክሰሰሪው የዚህ ነው የብረቱ ማለት ነው። መጋረጃው የሚመጣው እቺ ብቻ ናት አብራው የምትመጣው ማለት ነው። ይቺና እቺ እዚህ ጋር አብራ ቡለኗ ማለት ነው። ከዛ የመጋረጃ ማሰሪያ አንዳንድ ጊዜ ነው ያንንም የሚመጣው እንጂ ሁሉ ጊዜ አይደለም። መጋረጃ መሰብሰቢያው ይሄ አብሮት የመጣ ነው ከመጋረጃው ጋር ማለት ነው። 18500 ብር የፈጀው እንደዚህ ሆኖ ነው። እዚህ ጋር የቀሩት ትራስ ልብሶች አሏት። ከዛ እዚህ ጋር ደግሞ ትንንሽ ብርድ ልብሶች አሉ። 2300 ነው የገዛሁት 4600 ብር ማለት ነው። አንዷ ይቺ ናት። ያው እንግዲህ ይሄ 6500 ስንገዛላችሁ ነበር በፊት። አሁን እንደዚህ ሳይወደድ ማለት ነው። አያችኋቸው? በጣም የሚያማምሩ በቃ ብድግ ብድግ ለማድረግ የሚመቹ ሙቀት ደግሞ ይስባሉ። ታውቃላችሁ እነዚህ እና ቆንጆ ናቸው። 2 ገዝቼላታለሁ ማለት ነው። ከዛ 2 ብርድ ልብሶች አሉ 5000 10000 ብር ነው የተገዛው። ብርድ ልብሱ የሚያማምር ቆንጆ ጽድት ያለ ነው ማለት ነው። አያችሁት? ይሄ ቡኒ ነው በጣም ልስልስ ያለ ቆንጆ። ከዛ ደግሞ ሌላኛው እንደዚህ የሚያማምሩ ብርድ ልብሶች ማሻአላ ተባረከ ረህማን የሆኑ አያችሁት? ሁለተኛው ይሄ ነው። ቡኒ ቢሆንም ግን ቀይ አበባ ስላለው ከዚህ ጋር ይለያያል ማለት ነው። አንድ አይነት አይሆንባትም። ሌላው ኮምፎርት ውስጡ ፈሪ የሆነ ኮምፎርት ነው። ይሄ ከ3000 ብር 4000 ብር ደርሷል አሁን ማለት ነው። ዋን የሚባል ነው። በነገራችን ላይ ችርቻሮ 5000 ብር ነው የሚሸጡት። በፊትም ቢሆን አንዳንድ ጊዜ ዩቲዩብ ላይም የሚለቁ ሰዎች እንደኔ የሚሰሩ አይቻለሁ 5000 ብር ሲሉ ማለት ነው። እኔ 3400 ምናምን ስገዛ ማለት ነው። እና በጣም ቆንጆ ነው። ሌላው እዚህ ጋር ፈር ምንጣፍ አለ። ነጣ ያለች ሲሊቨር ናት። 2300 ብር ነው የገዛኋት ማለት ነው። አንሶላ የሜትር ከ50 3100 ብር። ይሄ ለሜትር ከ80 የሚሆነው ነው። እንደዚህ ጥፍ አድርጋችሁ እንድታስገቡት ምቾት እንዲሰጣችሁ። ያው ልዩነቱ የ300 ብር ነው ምናምን ነው ልዩነቱና ይሄን ትልቁን ነው የምገዛላችሁ የሜትር ከ50 ሲሆን ማለት ነው። እዚህ ጋር ለአባት የሚሆን የጨርቅ ሱሪ ይሄ 500 ብር። እዚህ ጋር ደግሞ ሸሚዝ ለአባት የሚሆን ይሄንን 600 ብር። ከዛ የአባት ጃኬት ነው። ጃኬት 2000 ብር። በጣም ቆንጆ የሚያምር ጃኬት ነው 2000 ብር። ከዛ ምን አላት መሰላችሁ? እዚህ ጋር 2 ሰጃዳዎች አሉ 1100 2200 ብር ነው የገዛሁት። የሚያማምሩ ቆንጆ ሰጃዳዎች ማለት ነው። በነገራችን ላይ ሰጃዳ 600 እና 650 ነበር በፊትም መገዛላችሁ ታስታውሳችሁ። አሁን ጨምሮ ነው ማለት ነው። 2 ከለሩ የሚያማምር ነው የመረጥኩላት ማለት ነው። ከዛ
ለትልቅ ሰው የሚሆን ሻርፕ 1500 ብር ነው። ይሄ ሻርፕ ማለት ነው። ኮተን ነው። በጣም ቆንጆ ነው። ያው ለወጣት አይሆንም፣ ለትላልቆቹ ለአያት ምናምን። አሁን አያት የምለብሰው እንደዚህ አይነት ነው እኔ ማለት ነው። እና ይሄ ቆንጆ ነው። የሚወዱትም ይሄንን ነው። ከበድ ያለ ነው። ይሄ 500 ብር። ከዛ ምን አለ ለእናት የሚሆን ሽፎን 2800 ብር ነው። ይሄ ሽፎን ይሄ ብቻ ነው እስካሁን ያልጨመረው ማለት ነው። ከዛ ምን አላት ሻርፕ ቆንጅዬ ወርቃማ ከለር እችን ገዝቼላታለሁ 1300 ብር ማለት ነው። በጣም ነው የሚያምረው። ኢንሻአላህ የሚደሰቱበት ያደርጋቸው። ከዛ ጣቃ ሜትር 800 ብር ነው። በ2400 ብር 3 ሜትር የሱፍ ጣቃ በጣም የሚያምር ቆንጆ። ከዛ ደግሞ ሻል ሁለት ሻል። ይሄ ሻል ግን ከገዛሁት ታቀብኛለሽ ልብሱን ብላኝ ነበረ። ከገዛሁት ወደ 2 ሳምንት ይሆነዋል ማለት ነው። 2 ሳምንት ወይም 12 ቀን እንደዛ 10 ቀን አካባቢ ነው የሚሆነው። አሁን ግን 2000 ብር ሆኗል ማለት ነው። ይሄንን በ3600 ብር ነው ሁለቱን የገዛሁላት። ከዛ ምን አላት እዚህ ጋር 3 ሺቲዎች አሉ በጣም የሚያማምሩ። እነዚህ ሺቲዎች 1500 ብር ነው ዋጋው ማለት ነው። ከዛ ማሰፊያ 50 ብር ነው። በጣም ነው የሚያምረው። አያችሁት? ማሻአላህ ተባረከ ረህማን። ሻርፑ ደግሞ የሚያምር ሺቲ ማለት ነው ከነ ሻርፑ 1500 ብር። ከዛ 4500 ብር ገዝቼ 150 ብር ደግሞ ማሰፊያ ከፍያለሁ ማለት ነው ለሶስቱ የተሰፋበት 100። ይሄኛው በነገራችን ላይ በግልባጭ ነው። ቆይ ልገልብጥና ላሳያችሁ። በጣም ነው የሚያምረው። ዲኖ ከለሩ በጣም ነው የሚያምረው እና ደግሞ ላለባበስ ምቹ ነው። አሁን ላይ ፋሽን እየተለበሰ ያለው ይሄ ነው ማለት ነው። ከዛ ይሄኛው ሁለተኛው ነው። አያችሁት? ነው የሚያምረው። ይሄም ራሱ ማሻአላህ ተባረከ ረህማን በጣም ሰፊ ነው። ደግሞ ቆንጆ ነው። ተወዱታላችሁ። ለሰው የምትሰጡት ደግሞ አያሳፍርም። በነገራችን ላይ ያኔ ቆንጆ ነገር ነው ማለት ነው። ጽድት ያለ ለምሳሌ ባለ 700 ብሩን 750 የሆነውን ሺቲ አሁን 800 ብር ሆኗል። በነገራችን ላይ ያንን ብቻውን ገዝታችሁ እንደገና ደግሞ ሻርፕ ፍለጋ መሄድ አይጠበቅባችሁም ማለት ነው። ይሄንን ሻርፕ 1300 ብር ያኛውን 800 ገዝታችሁ እንትን ከምትሉ ይሄንኛውን በ550 ብር እስከ ማሰፊያው ለሰው ብትሰጡ የሚያምር ቆንጆ እቃ ነው ማለት ነው። እዛም ከውጭም ይዘነው መጣን ብትሉ አያሳፍርም ይሄ ማለት ነው። ቆንጆ ይሄም ሻርፑ የዚህ ይሄንን ይመስላል። ከዛ ወደ የቤት እቃችን እንሄዳለን። እዚህ ጋር ሞሰብ አላት። ሞሰብ 3600 ነው የገዛሁት። በጣም ቆንጆ ሞሰብ ነው። የእንጀራ ሰፌድ 350፣ የእህል ሰፌድ 650፣ አጠቃላይ 4600 ብር ይሆናል ማለት ነው። 3600 እና ሰፌዶቹ ሁለቱ 1000 ብር ሆኑ ማለት ነው። 650 እና 350። አያ ቆንጆ ክድን ብሎ የሚይዝ ቆንጆ ሞሰብ ነው። እዚህ ጋር የቁርጥ ሰሃን አላት። ግማሽ ደርዘን ነው። ቆንጆ ወፍራም ባለ 140 ብር 840 ብር ነው ስድስቱ ማለት ነው። እዚህ ጋር ደግሞ 6 ፍሬ የኬክ ሰሃኖች አሉ። እነዚህን 300 ብር፣ ትሪ በ1200 ብር፣ 45 ቁጥር 500 ብር፣ 50 ቁጥር ደግሞ 700 ብር ማለት ነው። ከዛ እናት መፍጫ 2000 ብር። ሌላው እዚህ ጋር ቲቪ ነው 32 ኢንች። ይሄን ከገዛሁት አንድ ሳምንት አልፎታል። 32500 ብር ነው የገዛሁት እስከ ሙሉ እቃው ማለት ነው። ቲቪው 27500 ብር ነው። ይሄ ደግሞ ሙሉ እቃው 5500፣ አጠቃላይ 32500 ብር ማለት ነው። ይሄ ሙሉ እቃው ከዚህ ጋር ነው እንደዚህ ሆኖ ማለት ነው። ሌላው እዚህ ጋር ሾካ ግማሽ 200 ብር፣ የሾርባ ማንኪያ ግማሽ 175 ብር፣
የሻይ ማንኪያ 150 ብር አንድ ደርዘን ማለት ነው። ያው የሻይ ማንኪያ እንደምታውቁት እንትን የላትም ግማሽ ደርዘን የላትም ማለት ነው። ከዛ እዚህ ጋር ደግሞ ምን አላት ባሊ 20 ሊትር ዋጋው 350። እዚህ ጋር ደግሞ 10 ሊትር አላት 250 ብር። በአንደኛ ኦኬ ፕላስቲክ ነው ፕላስቲኩ ማለት ነው። ይሄ 250 አጠቃላይ 600 ብር ማለት ነው። እነዚህ ሁለት 250 እና 350 600 ይመጣል ማለት ነው። ሌላው ሀባይ እዚህ ጋር ሴኔጋል ድስት አላት። ሴኔጋል 3 ዶሮ የሚባለው ነው። ይሄ ዋጋው 3500 ብር። እዚህ ጋር ደግሞ አንድ ዶሮ የሚባለው ነው፣ ግን አንድ ዶሮ አይሰራም። ይሄ ያው ዝምት ብላችሁ ለመስራት አንድ ዶሮ በዚህ በ3 ዶሮ በሚባለው ነው እኔ የምሰራው አሁን። እዚህ ጋር ይሄኛው ደግሞ 1800 ብር። ሁለት ሴኔጋሎች ገዝቼላታለሁ ማለት ነው። ያው ብረት ድስት በመሰረቱ ያልገባበት ቤት የለም ከከተማ ከገጠር ማለት ነው። ሌላው እዚህ ጋር ሁለት መዘፍዘፊያ አላት። ይሄ መዘፍዘፊያ 800 1600 ብር ሁለቱ ማለት ነው። ከዛ ጥስት እዚህ ጋር እንደምታዩት 1800 ብር። ፌርሜሎ 600። ሌላው ማገዶ ቆጣቢ ሸክላ የለውም። ማገዶ ቆጣቢ ሸክላ የለውም። ሸክላውን ካላችሁኝ ማምጣት መግዛት እችላለሁ፣ ወላኪን ይሰበርባችኋል። የማይሆን ነገር እንደዚህ ይሁንላችሁ ማለት አልፈልግም። እኔ ሸክላ የሌለው ቢሄድ እንዴት ነው አጠቃቀሙ ትሉኛላችሁ። አጠቃቀሙ እዛው ይሄንን ታስለኩና አፉን ማለት ነው እንደዚህ ከጠርዝ እስከ ጠርዙ ታስለኩና ምጣዳቸውን በዚህ ልክ ማሰራት ነው። ሌላ ነገር የለውም። ያው ምጣድ በቀጠሮ ነው አብዛኛውን የምናውቀው፣ ያደግንበት ምጣድ በቀጠሮ ነው የሚያሰሩት እናቶቻችንና በቀጠሮ ብታሰሩ። ከዛ ይሄ ምን ይሆናል መሰላችሁ? ይሄ እንደዚህ ከርፈፍ የሚለው ምጣዱ እዚህ ሲገጠም ምጣዱ ላይ ሲያርፍ ይስተካከላል በደንብ ማለት ነው። ያው እኔ እዚሁ እንትን ብዬ ገዝቼላቸው የተጠቀሙት አሉ ማለት ነው። እና ይሄንን ይመስላል የዛሬ ገበያችን። ይሄንን መሰተታተሩ እንደገና ደግሞ በጣም ብዙ ሌላ ስራ አለ። ከዚህ በኋላ ነው እናንተን እንግዲህ ትዕዛዝ የምቀበለው የሚሆነው ማለት ነው። ስልክ ለምን አታነሽ ምናምን ትሉኛላችሁ። አሁን 20 ጉዳይ ለ5 ሆኗል። ይሄንን እስከማስተካከል ደግሞ 6 ሰዓት ይሆናል ማለት ነው። ከዛ በኋላ ነው እናንተን ትዕዛዛችሁን የምቀበለው። አንድም ሰው ሁለትም ሶስትም የቻልኩትን ያህል የምመልሰው ማለት ነው። እና እዚህ ጋር ደግሞ እንዳረሰው ሁለት የላባ ትራስ አላት። ሁለቱ የላባ ትራስ 800 ብር ነው። 18000 ብር ደግሞ ኤክስትራ ፍራሽ ሜትር ከ50 ባለ 20 ቲክነስ 18000 ብር ገዝቼላታለሁ ማለት ነው። ሌላው መፈረሻዎቹ የተፈረሹት በራሷ ነው ፍራሾቹ ማለት ነው። እዚህ ጋርም አላት ቀሪው ማለት ነው። እና ይሄንን ይመስላል። ከወደዳችሁት ላይክ እና ሼር አይረሳ። ሰላም ሁኑልኝ።